በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ ሁለት መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪም ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የሜክሲኮ ብጥብጥ፣ የኢራን ተቃውሞ ሰልፍ ተባብሶ መቀጠሉና ለህዝቡ የደረሰው ያልተጠበቀ መልእክት፣ ሌሎች ጎልተው የወጡ ዘገቦችም አሉን። አብራችሁን እንድትቆዩ እንጋብዛለን። በመላው ሜክሲኮ ብጥብጥ መቀስቀሱ ተሰማ። እጅግ ሲፈለግ የነበረው የሜክሲኮ አደንዛዥ እጽ ከበርቴና መሪ መገደሉን ተከትሎ በሀገሪቱ ከፍተኛ ብጥብጥ መነሳቱ ታውቋል። አሜሪካም እርሱን ለመያዝ 150 ሚሊዮን ዶላር ሽልማት ያወጣችበት ኤል ሜንቾ በመባል የሚታወቀው የአደንዛዥ እጽ ከበርቴ ሜክሲኮ ውስጥ በጸጥታ ኃይሎች መገደሉ ታውቋል። የተለያዩ ሀገሮች ዜጎቻቸው ሜክሲኮን ለቀው እንዲወጡ አስጠንቅቀዋል። የጸጥታ ኃይሎች ከአሜሪካ የተቀበሉትን መረጃ መሰረት በማድረግ ማዕከላዊ የሜክሲኮ ከተማም ኤል ሜንቾን ለመያዝ በከፈቱት ዘመቻ ከ4 ግብረአበሮቹ ጋር መገደሉን ዘገቦች አመልክተዋል። ጃሊስኮ ኒው ጄኔሬሽን የተባለ እጅግ የሚፈራ የአደንዛዥ እጽ አዘዋዋሪ ኩባንያ መሪ የሆነው ኤል ሜንቾ መገደሉን ተከትሎ በጥቂቱ ከ12 በላይ የሀገሪቱ ክልሎች ከፍተኛ ብጥብጥ መነሳቱ ሲታወቅ የኩባንያው ታጣቂዎችና ደጋፊዎች መንገድ በመዝጋትና ንብረት በማቃጠል ተቃውሟቸውን እየገለጹ ናቸው ተብሏል። ሰውየው የተገደለው ከጸጥታ ኃይሎች ጋር ለሰዓታት ከተታኮሰ በኋላ ሲሆን በርካታ የጸጥታ ሰራተኞችም መቁሰላቸው ተነግሯል። ከትላንት ሌሊት ጀምሮ በየጎዳናው ታጣቂዎች ሲንቀሳቀሱና መጪውን የዓለም ዋንጫ የሚያስተናግዱትን ጨምሮ በበርካታ ከተሞች ጭስ እየታየ መሆኑን ሮይተርስ የአይን ምስክሮችን ጠቅሶ ዘግቧል። ፖኤርቶ ቫላርት የምትባለው የሪዞርት ከተማ የጦር ቀጠና ሆናለች ይላሉ ከከተማዋ ለመውጣት እየሞከሩ ያሉ ቱሪስቶች። በተለያዩ የሀገሪቱ ክፍሎች ከ250 በላይ አውራ ጎዳናዎች ሲዘጉ ቁጥራቸው በውል ያልታወቀም ሱቆች ጋይተዋል። ከ20 የሚልቁ ባንኮች ተዘርፈዋል፣ ጥቃት ተፈጽሞባቸዋል። የሀገሪቱ ፕሬዝዳንት ክላውዲያ ሺምባም የክልሎችና የፌዴራል ባለስልጣናት በቅንጅት እየሰሩ መሆናቸውን በመግለጽ ህዝቡ እንዲረጋጋ ጠይቀዋል። በተለይ ኤልሜንቾ በተገደለበት ጃሊስኮ በተባለ ግዛት ብጥብጡ በከፋ ሁኔታ መካሄዱ ሲነገር የአሜሪካና የካናዳን ጨምሮ በርካታ አየር መንገዶች በረራ ማቆማቸው ታውቋል። የአሜሪካ ዜጎች በ5 ግዛቶች በተዘጋጀ መጠለያም በአስቸኳይ እንዲገቡ የአሜሪካ መንግስት አስጠንቅቋል። ብሪታንያም ዜጎቿ ተጨማሪ መመሪያ እስኪወጣ ባሉበት እንዲጠብቁ ስታሳስብ፣ የእስራኤል መንግስት በተመሳሳይ ዜጎቹ በአስቸኳይ ከሜክሲኮ እንዲወጡ ማስጠንቀቂያ ልኳል። የ59 ዓመቱ የቀድሞው የፖሊስ አባል በኋላም የናጠጠ የአደንዛዥ እጽ ነጋዴ ኤል ሜንቾ ከፍተኛ መጠን ያለው ኮኬንና ሌሎች እጾችን ወደ አሜሪካ በማስገባት የሚከሰሰውን ግዙፍ የወንጀል መረብ ሲመራ ነበር ይባላል። የአሜሪካ ውጭ ጉዳይ ሚኒስቴር ኤል ሜንቾን ጠቁሞ ላስያዘ 15 ሚሊዮን ዶላር በኢትዮጵያም ከ2 ቢሊዮን ብር በላይ ሽልማት እንደሚሰጥ ይፋ ማድረጉ ይታወሳል። አሁን ሜንቾ የት እንደሚገኝ ከታወቀ በኋላም እጅግ የተጠናና አሉ የተባሉ የሜክሲኮ ልዩ ኃይሎች በተሳተፉበት ዘመቻ ለአንዴና ለመጨረሻ ጊዜ ነቅለው ጥለውታል።
ሙሉ ስሙ ኔምሲዮ ኦስጌራ ሴርቫንቴስ ይባላል። በአብዛኛው የሚታወቀው ግን ኤል ሜንቾ በሚለው መጠሪያ ነው። ከአንዲት የምዕራብ ገጠራማ መንደር ተወልዶ በዘመናዊ ሜክሲኮ እጅግ ተፈሪና አደገኛ ሰው እስከ መሆን ደርሷል። ርኅራኄ የሚባል ያልፈጠረበትና ምሕረት የማያውቅ የጭካኔ መገለጫ ነበር ይላሉ በቅርብ የሚያውቁት። እንደ ፈረንጆቹ አቆጣጠር በ1980ዎቹ በሕገወጥ መንገድ አሜሪካ እንደገባና በማሪዋና አደንዛዥ ዕፅ ንግድ ተሰማርቶ እንደነበር ይነገራል። በዋናነት ሲንቀሳቀስ በነበረበት ካሊፎርኒያ በተለያየ ጊዜ ታስሮ ሲፈታ ከቆየ በኋላ ወደ ሀገሩ ሜክሲኮ እንዲባረር ተደርጓል። ዕድሜው 30 ነበር ያኔ። ሜክሲኮ ከተመለሰ በኋላም ሙሉ በሙሉ በአደንዛዥ ዕፅ ንግድ ተሰማርቶ ቆይቷል። አሁን የሜንቾ መወገድ ለአሜሪካና ሜክሲኮ እንደ ትልቅ ድል ሲቆጠር መሞቱን ያልተቀበሉ ወይም ያላመኑ ሚሊዮኖች አሁንም ስጋት ላይ እንዳሉ ይነገራል። በኢራን ዛሬም መንግስትን በመቃወም ሰልፍ መካሄዱ ተነገረ። በሀገሪቱ የተለያዩ አካባቢዎች ሰልፍ ሲካሄድ መዋሉንና ሰንደቅ ዓላማ ሳይቀር ሲቃጠል የሚያሳዩ ምስሎች ወጥተዋል። ትላንት በጥቂቱ በ5 ዩኒቨርሲቲዎች ጸረ መንግስት የተማሪዎች ሰልፍ መካሄዱን በትላንት ምሽት የዜና ክፍለ ጊዜ ማቅረባችን ይታወሳል። በትላንቱም ሆነ በዛሬው ሰልፍ የቀድሞውን የንጉሱን ዘመን ሰንደቅ ዓላማ በመያዝ ተማሪዎች የወቅቱን መንግስት ሲቃወሙ ታይተዋል። እንዲሁም በርካታ ኢራናውያን በዛሬው ዕለት ካልታወቀ ምንጭ የአሜሪካ ፕሬዝዳንት የተግባር ሰው በመሆናቸው በትዕግስት ጠብቁ የሚል የጽሑፍ መልእክት እንደደረሳቸው ታውቋል። ይህ በእንዲህ እንዳለ በኢራንና አሜሪካ መካከል የፊታችን ሐሙስ ሌላ ዙር ንግግር እንደሚካሄድ ሲጠበቅ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው የአሜሪካ ግዙፍ ጦር መርከብ ዛሬ ቴሄራንን መምታት የሚያስችለውን ቦታ መያዙ መነገሩን ተከትሎ ማንኛውም በቴሄራን ላይ የሚቃጣ ጥቃት ምላሹ የከፋ ይሆናል ሲሉ አስጠንቅቀዋል። ፕሬዝዳንት ትራምፕ ኢራን የኒውክሌር ስምምነት እንድትፈጽም ለማስገደድ የተወሰነ የአየር ድብደባም ሳያዙ እንደማይቀር ተነግሯል። በሌላ በኩል ይሄም ቢሆን ጠንካራ ወታደራዊ ምላሽ እንደሚጠብቀው የኢራን መሪዎች አስጠንቅቀዋል። እናም 342 ሚሊዮን ሕዝብ ያላት አሜሪካና 92 ሚሊዮን ሕዝብ ከያዘችው ኢራን በይፋ ጦርነት ሊጀምሩ ጣት በጠመንጃ ቃታ ላይ አሳርፈዋል። የአየርና በባህር ኃይል ጨምሮ በወታደራዊ አቅም ከዓለማችን አንደኛ ደረጃ ላይ የምትገኘውና 16ኛ ደረጃ የተቀመጠችው ኢራን ዓመታዊ ወታደራዊ በጀታቸው የአሜሪካም 831 ትሪሊየን ዶላር፣ የኢራን 9 ቢሊዮን ዶላር ከ13,000 በላይ ተዋጊ አውሮፕላኖች የታጠቀችው አሜሪካና 551 ተዋጊ ጀቶች ያሏት ኢራን በዓለማችን ተወዳዳሪ የሌላቸው 11 ግዙፍ አውሮፕላን ተሸካሚ የጦር መርከቦች ባለቤት የሆነችው አሜሪካም በፋርስ ባሕረ ሰላጤ ከፍተኛ ወታደራዊ እንቅስቃሴ እያካሄደች ነው። በየትኛውም ሰዓት ሊፈነዳ የሚችል አውዳሚ ጦርነት። በነገራችን ላይ በነዳጅ ምርት አሜሪካም በቀን 13 ሚሊዮን በርሜል ነዳጅ በማምረት ቀዳሚ ስትሆን ኢራን 4 ሚሊዮን በርሜል ነዳጅ በቀን እንደምታወጣም መረጃዎች ያሳያሉ። ኢራን 200 ቢሊዮን በርሜል የተጣራ ነዳጅ ክምችት በመያዝ በዓለም 4ኛ ደረጃ ላይ ስትገኝ ቬንዙዌላም በ300 ቢሊዮን በርሜል 1ኛ ደረጃ ላይ ተቀምጣለች። የዩክሬን ጦርነት 4ኛ ዓመቱን በያዘበት በአሁኑ ወቅት ሩሲያ በፈጸመችው መጠነ ሰፊ ጥቃት በጥቂቱ 4 ሰዎች ሲገደሉ በርካቶች መቁሰላቸው ተነግሯል። በደቡባዊ ዩክሬን የሩሲያ ድሮኖች የኢንዱስትሪ የኃይልና ሌሎች መሠረተ ልማቶች መምታታቸው ሲነገር የዕቃ ማከማቻ መጋዘንና በርካታ ሕንፃዎች መውደማቸው ታውቋል። የአውሮፓ ሕብረት ውጭ ጉዳይ ሚኒስትሮች በሩሲያ ላይ ማዕቀብ ለመጣልና ለዩክሬን አዲስ ብድር ለመፍቀድ በብራሰልስ ማምሻውን መሰብሰባቸው ተነግሯል። በሩሲያ ላይ ድፍድፍ ነዳጅ ንግድ ጋር በተገናኘ የባህር አገልግሎትን ጨምሮ ጠንካራ ማዕቀብ እንደሚጥሉ ሲጠበቅ ሞስኮ ዓለም አቀፍ ክፍያዎች እንዳትፈጽም የሚያስችሉ ክልከላዎች ላይ ይነጋገራሉ። እንዲሁም ለዩክሬን ባለፈው ታህሳስ በአውሮፓ ፓርላማ የጸደቀውን የ100 ቢሊዮን ዶላር ብድር አፈጻጸም እንደሚመለከቱ ተነግሯል። በሌላ በኩል የሃንጋሪና የስሎቫኪያ አቋም በርካታ አባል ሀገራትን ያስደነገጠ ሲሆን ከሩሲያ ነዳጅ በቧንቧ
የሚያስገቡት ሁለቱ ሀገሮች የዩክሬን መንግስት የነዳጅ አቅርቦታቸውን ሆን ብሎ እያስተጓጎለ ነው ሲሉ ከሰዋል። ሃንጋሪ እንደውም ለዩክሬን የሚደረገውን ብድር ለማሰናከል ዝታለች። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው የሩሲያ መሪ ሦስተኛውን የዓለም ጦርነት አስጀምረዋል በማለት ሲከሱ ፑቲንን የሚያስቆማቸው ብቸኛው መንገድ ወታደራዊና የኢኮኖሚ ጫና እንደሆነ ገልጸዋል። ሶማሌላንድ በርካታ ሀገሮችን ያስደነገጠ ውሳኔ ይፋ አድርጋለች። አሜሪካም በሶማሌላንድ ማዕድን እንድታወጣና የጦር ሰፈር እንድታቋቁም ልዩ ፈቃድ እንደምትሰጥ ያስታወቀችበት ውሳኔ። አንድ የሶማሌላንድ ባለስልጣን ለፈረንሳይ ዜና አገልግሎት በሰጡት ቃል አሜሪካም ማዕድን እንድታወጣም ልዩ ፈቃድ ለመስጠትና የጦር ሰፈር እንድታቋቁም በራችን ክፍት ነው ብለዋል። ይህ የሶማሌላንድ እርምጃም የሀገርነት ዕውቅና ለማግኘት የጀመረችው ዘመቻም አካል ተደርጎ ሲወሰድ፣ አሜሪካ ግን የወዳጇን የእስራኤልን ፈለግ ተከትላም ዕውቅና ትሰጥ እንደሆነ በግልጽ አይታወቅም። እስራኤል በቅርቡ ለሶማሌላንድ ዕውቅና መስጠቷን ተከትሎ ዋሽንግተን ተጨማሪ እርምጃ ለመውሰድ ዝግጁ አለመሆኗን መግለጿም ይታወሳል። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪም ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና